የደቡብ ኢትዮጵያ ክልል ጤና ቢሮ በክልሉ ጤናማ ማህበረሰብን ለመፍጠር በየጊዜው በርካታ ስራዎችን እየሰራ ይገኛል። ለአብነትም የጤናውን ዘርፍ ከሚመሩ አመራሮችና ዳይሬክቶሬቶች ጋር በሳምንት ለ2 ቀናት የሚያካሂደው የበይነ መረብ የጤና ስራ ግምገማ ይጠቀሳል። በሳምንት 2 አይነት ነው የበይነ መረብ የምናገኛቸው። አንደኛው ፒውርሊ ወረርሽኞች የምንገመግምበት ነው። ሰኞ ጠዋት ከ2 ሰዓት ተኩል እስከ 4 ሰዓት ይቀርባል። እዚህ ጋር የሚቀርበው ወረርሽኝ ለምሳሌ ወባ፣ ማልኑትሪሽን፣ ኮሌራም ያሉት ይቀርባሉ። ሌላ ደግሞ አጣዳፊ የሆኑ ተግባራትን ምንገመግምበት ነው። ሮብ ዕለት ግን ዝቅ ያሉ አፈጻጸሞች ያሉበት ወረርሽኞችን ምንገመግምበት ሌሎች ተግባራትን የምናይበትና ሙሉ ለሙሉ በቀጥታ ሁሉም የዞን መምሪያ ኃላፊዎች የሚመለከታቸው ዳይሬክተሮች እናቶችና ህጻናት ሊሆን ይችላል፣ በሽታ መከላከል ሊሆን ይችላል፣ የኢመርጀንሲም ሊሆን ይችላል፣ በጋራ መንገመገምበት ነው። ይሄ ሁሉ ጊዜ ሮብ በ8 ሰዓት ጀምሮ አለ እስከ 11 ሰዓት ያበቃል። የበይነ መረብ አገልግሎት በበሽታ መከላከል ዙሪያ በሚደረገው ስራ ላይ ወረዳን ከወረዳ በተመሳሳይ ዞኖችን ከዞኖች ጋር ልምድ የሚለዋወጡበት እንደሆነ ያነሱት የክልሉ ጤና ቢሮ ኃላፊ አቶ እንደሻው ሽብሩ በቀጣይም የበጀት ዓመቱን የ9 ወራት እቅድ አፈጻጸምን በዚሁ ስርዓት ለመገምገም ታስቧል ባይ ናቸው። አሁን እኔ ኖርኩም አልኖርኩም እኔ ከሌለው ምክትል ቢሮ ኃላፊዎች ይዘው ያደርጉታል ማለት ነው። ስለዚህ ይሄ በጣም ውጤታማ ነው። ይሄንን በተለይ ደግሞ አሁን በማርበርጉ ጊዜም በደንብ ያየናቸው ናቸው። ሁለተኛ ችግር ያለባቸውን ወረዳ አካተን እዚሁ ስብሰባ ላይ እናስገባለን። ለምሳሌ 20 ጫና ያለባቸው ወረዳዎች ከዞኖቹ ጋር በዞም እኛ ጋር ይገባሉ። መሬት ላይ ያለውን ችግር ወረዳዎቹ ያቀርባሉ። ስለዚህ አንዱ ወረዳ ከአንዱ ጠንካራ ጎን የሚወስድበት ነው። ሌላ ቦታ የተፈጠረ ክፍተት ሌሎች ወረዳዎች ላይ እንዳይፈጠሩ የሚያደርግ ቤስ ፕራክቲስ የምንቀምርበት እንደገና ደግሞ ሌሰንም ይሆን ሊያስተምር የሚችል ችግርም ከተፈጠረ እዛ የምንማማርበት ሆኖ ነው ያየነው። አሁን ለምሳሌ ማተመ በአንድ ወር ነው የምንሰበስበው። ማተመን ስንሰበስብ በየቀኑ ዳታ ይመጣል። በጣም ችግር ያለባቸውን ሄደን እናያለን። በየሳምንቱ ግን እንገመግማለንና ይሄ ነገር መለመድ መቻል አለበት ብዬ ነው ማስበው። አሁን ካለው የነዳጅ ችግር አንፃር ያሰብነው የ9 ወር ግምገማችንን በዚሁ ለማድረግ ነው። አንደኛ ኮስት ኢፌክቲቭ ነው። ሁለተኛ ከቦታ ሳትሄድ ነው የምሰማው ማለት ነው። በተያዘው ዓመት በክልሉ ተከስቶ በነበረው የማልበርግ ወረርሽኝ ወቅት በበይነ መረብ አማካኝነት ሰፊ ስራ ተሰርቷል። በዚህም በክልሉ ያለው የጤና ስርዓት ሁኔታ ምን ደረጃ ላይ እንዳለ በየጊዜው ይታወቃልም ብለዋል። ትልቁ ለውጥ መጣ ብለን ያሰብነው ምንድነው ዞኖቹ ባህል ማድረጋቸው ነው። ለምሳሌ አሁን ዛሬ እንግዲህ እንዳያችሁት ስለ ኮሙኒኬሽን ቀርቧል፣ ስለ ሚዲያ ስለ ፐብሊክ ሪሌሽን ቀርቧል። ስለ አርብ ስላለው ዘመቻ ሳምንትም ስለ ዘመቻው አንስተናል። ባይዘወይ ሳምንት ሙሉ የተዘጋጁትን ነው ዛሬ ያቀረቡት። ከነገ ወዲያ ነው የሚሰራው ማለት ነው። እሱን ቀርቧል። ሌላው ደግሞ ወባ ቀርቧል እንዳያችሁት ማለት ነው። ስለዚህ ይሄ ምንድነው መሰለ ሁሉም የክልሉ ክፍል የትኛው አካባቢ ምን እንዳለ አውቋል። የትኛው አካባቢ ምን አይነት ችግር እንዳለ ምን መደረግ እንዳለበት አውቋል። ሆነ ለመናገር አሁን ማልበርግ 40 ምንጭ አንድ ኬስ ሄዶ ነበር። አዋሳ ላይ አንድ አስከሬን ላይ ተገኘ ሲባል ይሄ መረጃ ሼር ይደረጋል። ስለዚህ ኮንሺየስ ነው እያንዳንዱ አካባቢውን ኢንቫይሮንመንቱን ስካን አድርጎ ያውቀዋል ማለት ነው። ይሄ አንዱ ትልቁ ፋይዳ ነው። በመጨረሻ አቶ እንደሻው እንደየአስፈላጊነቱ የጤና ተጠሪ ተቋማትና የዞን አስተዳዳሪዎች በሳምንታዊ የጤና ስራ ግምገማ ላይ ተሳታፊ እንደሚሆኑ ተናግረዋል። ከጊዜ ወደ ጊዜ መረጃ ለውሳኔ ከመስጠት አኳያ ከፍተኛ መሻሻል መጥቷል። እንደው ለአብነት አምና ላይ ወላይታ ላይ በጣም ጨምሮ ነበር ወባና ቦሎሶ ቦምቤ ወረዳ ላይ ትልቅ ለውጥ የመጣው የአካባቢ የማዳፈኑን ስራ የኢንቫይሮንመንታል ኮንትሮል ስራ ህዝቡ ነው የሰራው። ያንን እዚያ ያቀረብን። ስለዚህ ሌሎች ዞኖችንም ያንን ስራ መስራት ጀምሮ ጎፋ፣ ጋሞ ላይ፣ ኮንሶ ላይ፣ ሳውዝ ኦሞ ላይ ያለውን ነገር እንዲሰሩ ተደርጓል። ስለዚህ ጥሩ ኤክስፒሪየንስን ሼር የሚደረግበት መረጃ ለውሳኔ ሰጪነት የመጠቀም ሁኔታ ከጊዜ ወደ ጊዜ ከፍ ያለበት ሁኔታዎችን ፈጥሯል። ሌላው ምንድነው እዚህ የሚቀርበው መረጃ እንዳስፈላጊነቱ ለክቡራን የዞን አስተዳዳሪዎች እንሰጣለን። እያንዳንዱ ዳይሬክተር ከራሱ ዳይሬክተር ጋር እንደዚህ ይገናኛል። ተጠሪ ተቋማት እንደያስፈላጊነቱ ይገባሉ። ለምሳሌ አዋሳ ያለው የመድኃኒት አቅርቦት አገልግሎት ኃላፊ፣ እንደገና 40 ምንጭ ያለው ኃላፊ፣ የደም ባንክ ኃላፊዎች፣ የሪጂናል ላቦራቶሪ ኃላፊዎች እንዳስፈላጊነቱ ተሳታፊ ይሆናሉ።